ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ እንዳላቸው ከጀርባ አንተ ሞኝ ነህ፣ መዝሙሩን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል ሰዎች። በኢትዮጵያ የእምነት ነፃነት የለም። በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገር፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከቱ። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከቱ። ምክንያቱም እነሱ ስላላመጡት፣ ስቴቱን የሚሰሩት ከነሱ ስላልመጣ። ኦርቶዶክሳውያን ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። እኛ ሀገር በባህላችን አንድ ሰው ሰውነቱ ምን ሲሆን ነው ተስማማው የሚባል? መልሱልኝ። ሲወፍር አማረበት ይባላል። አንድ እጁ ብቻ ነው ፍርስ፣ አንድ እጁ ብቻ ወይ አማረበት ይባላል። አበጠ ወይ እግዚአብሔር ይማረ ጸበል ዚያር ሲማለ እንቱን ተጣሉ። ስለዚህ ውፍረቱ ፕሮፖርሽናል መሆን አለበት። ሁሉ ሰውነቱ እኩል መወፈር አለበት። የቤተ ክርስቲያን ራስ ክርስቶስ ነው። የቤተ ክርስቲያን ራስ ማን ነው? እኛ የቤተ ክርስቲያን አካል ነን። ቅዱሳን ጤነኛ ወፍራሙ አካሎች ናቸው። እኛ ደግሞ ቁስለኛው የከሳው አካል። እነሱ እኛን ካልተንከባከቡ ቅድስናቸው ቅድስና ሊሆን አይችልም። ስለዚህ በቅዱሳን መማለድ እግዚአብሔር ይፈልጋል አይፈልግም? የማይነገር ስጦታ ብሎ የተናገረው የቆሮንቶስ ምዕመናን ለቅዱሳን ያሳዩት የነበረውን ፍቅር፣ ለቅዱሳን ያደርጉት የነበረው ልግስና፣ በጎነት፣ ቅዱሳን ደግሞ ለቆሮንቶስ ምዕመናን ይጸልዩ የነበረው የምልጃ ጸሎት ከማማለድም አልፈው ናፍቆት እስኪሰማቸው ድረስ ለቆሮንቶስ ምዕመናን የነበራቸውን ፍቅር አየና በዚህ ተደስቶ ስለማይነገር ስጦታው ማን ይመስገና ነው? እግዚአብሔር ይመስገና ነው። ከማይነገረው ከእግዚአብሔር ስጦታ መካከል አንደኛው የቅዱሳን አማላጅነት ነው። እኔ አንድ ጥያቄ ልጠይቃችሁ። እዚህ ቤተክርስቲያን ውስጥ ያለው ሰው ብቻ ሳይሆን በአጠቃላይ ዓለም ላይ ያለው ሰው በሙሉ ተሰብስቦ አንዳንድ ጧፍ ቢያበራ ከኔ ጋር ናችሁ? ምን የዓለም ሕዝብ ሁሉ ምን ቢያደር ጧፍ ቢያበራ የፀሐይን ብርሃን ሊሸፍነው ይችላል? ይችላል? እግዚአብሔርን ከፍ ከፍ ያደርጋሉ። ስለ እናንተም ሲያማልዱ ይናፍቋችኋል ካለ በኋላ ነገሩ በጣም አስደሰተውና ስለማይነገር ስጦታው ማን ይመስገና ነው? እግዚአብሔር ይመስገና። እስኪ በሉ እኛ ኃጢአተኞች ኃጢአተኛንን አይደለም። መቼስ እዚህ ማነው በከራከሪያ ማለው እኔ ኃጢአት የለብኝም ሊል ይችላል። የለብኝም ካልክ ዛሬ ግን ኃጢአት ሰራህ። ምንድነው ቃላት? ኃጢአት የለብኝም ማለት ራሱ ምንድነው? ኃጢአት ነው። ኃጢአት የለብንም ብንል ራሳችንን እናስታለን። እውነትም በእኛ ውስጥ የለም ይላል ቅዱስ ዮሐንስ በመልእክቱ። ሁላችንም ኃጢአተኞች ነን። የእግዚአብሔር ክብር ይጎድለናል። ምግባራችን ላይ ችግር አለ። አንተን ብቻ በደልኩ፣ በፊትህ ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ እንዳለ ነቢየ እግዚአብሔር ዳዊት በመዝሙር 50 ላይ ሁሉ ይበድላል ያልከው እውነት መሆኑ ይታወቅ ዘንድ የሆነን በደልኩ ይላል። ከእኛ መሃል ኃጢአት የሌለበት ሰው አለ? ሁላችንም ኃጢአተኞች። ስለዚህ ቅዱሳን ያማልዱን ስንል መጀመሪያ ከእኛ ጸሎት ይልቅ የቅዱሳን ጸሎት ይሰማል ብለን ማመናችን ነው። ኃጢአት ደግሞ ጸሎት እንዳይሰማ ያደርጋል። የሚገርም ታሪክ ልንገራችሁ። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ክርስቶስ አይኑን ያበራለት ያን ሰው ታሪክ ተጽፏል። ይህ ሰው
ጭራሽ አይን ያልነበረው ሰው እና ጌታችን አይቶ እባክህ አይኔን አብራልኝ እንደማይለው ስላወቀ ወደሱ ቀረብ ባለና መሬት ላይ ምራቁን እንትፋነ ምራቁን ተፋና መሬት ላይ ጭቃ ለውሶ የዚህን ሰውዬ አይን ሰራለት። ከዛ ሂድና በሰሊሆም መጠመቂያ ተጠመቅ። ይህ ሰው ተነስቶ ሄደ። እኔ በጣም የሚገርመኝ የዚህ ሰውዬ እምነት ፊቱ ላይ ምንድነው ክርስቶስ የቀባው? መልሱኝ። ፊታችሁ ላይ ጭቃ ተቀብቶ መሄድ ሂዱ ብትባሉ ትሄዳላችሁ? ጭቃ ፊት ላይ ኖሮ ቢያንስ ትጠርገዋለህ። በእውነት ሰው ሽቶ ከሚቀባን ክርስቶስ ጭቃ ቢቀባን እንደሚሻል ታውቃለህ። የክርስቶስ ጭቃ ከሰው ሽቱ ይሻል። አይን ነው የሚሆነው። በእምነት ሄደ፣ ተጠመቀ፣ አይኑ በርቶ መጣ። እያየ መጣይ ነው። ይገርማችኋል። ክርስቶስ ጭቃ የለወሰው መሬት ላይ እንትፍ ብሎ ነው። ፊቱ ላይ አይደለም የተፋበት። ምን ላይ ነው የተፋው? ቅዱስ ኤፍሬም ሶርያዊ የተባለ አባት ጌታ ሆይ የዕውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም። ሰው መሆኑን አክብረህ መሬት ላይ ነው የተፋው። አሁን የኔ ጠንቋይ ቢሆን እርግጠኛ ነኝ የሚተፋበት ምኑ ላይ ምኑንም ማኝኮ ና ብሎ ፊቱ ላይ ነው የሚተፋው። ክርስቶስ ግን አከበረው። መሬት ላይ እንትፋለ። የዕውሩን አይን ስታበራ ላድነው ነው ብለህ ፊቱ ላይ አልተፋበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በፈቃዴ ያጠፋሁትን አይኔን በፈቃድህ አብራልኝ ይላል። የሁላችንን አይን ያብራል። አሁን ይህ ሰው ሲፈወስ ጸሐፍት ፈሪሳውያን ተበሳጩ። እንዴት ልታይ ቻልክ አሉት። እኔም ማውቀው ነገር የለ፣ አይኔን ያበራው እሱ ነው። ሂድ ተጠመቅ አለኝ። ተጠመቅኩ፣ እያየሁ መጣሁ። ግድ የለህም ይሄ ሰው ኃጢአተኛ ነው አሉት። ክርስቶስን እኮ ይህ ሰው ኃጢአተኛ ነው ሲሉት እንዴት የሚገርም ንግግር ተናገረ መሰላችሁ? እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አሉ። እስኪ በሉ ኃጢአተኞችን እንደማይሰማ። ስለዚህ ጸሎት እንዳይሰማ የሚያደርገው ምንድነው? ኃጢአት። ስለዚህ እኛ ኃጢአተኞች ነን አይደለም? አንድ ሰው ቅዱሳን ያማልዱኝ ሲል ኃጢአተኛ ነኝ እያለ ነው። በተዘዋዋሪ ኃጢአተኛ ነኝ እኔ ጸሎቴ ተቀባይነት እንዳያገኝ የሚያደርግ ኃጢአት አለብኝ። ቅዱስ ጴጥሮስም በመልእክቱ ደገመ። ሁለተኛ ጴጥሮስ ምዕራፍ 5 ላይ እግዚአብሔርን የሚፈራ ያለው የዓይነ ስውሩ ሰው ጴጥሮስ ደገመው። የጌታ አይኖች ወደ ጻድቃን ናቸው፣ የጌታ አይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል። እግዚአብሔር የጻድቃንን ጸሎት ይሰማል፣ የኃጢአተኛ ጸሎት ግን ይርቃል ተብሎ ተጽፏል። 3 ላድርግላችሁ። የያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛው ሰው ነበረ። ዝናብ እንዳይዘንብ ጸለየ፣ ለ3 ዓመት ከመንፈቅ አልዘነበም። ደግሞ ጸለየ፣ ዘነበ። ለምን? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። የኃጢአተኛ ሰው ጸሎት ግን ኃይል አታደርግም። ስለዚህ የመጀመሪያው ቅዱሳን ያማልዱን ስንል እኛ ኃጢአት አለብን፣ ከኛ እነሱ ይሻላሉ እያለ ነው። አይደለም ቅድስት አርሴማ ምዕመናን፣ አይደለም ቅድስት አርሴማ ጓደኛህ ራሱ ካንተ እንደሚሻል ካላሰብክ ክርስቲያን አይደለም። በክርስቶስ የነበረ ሐሳብ በእናንተ ዘንድ ይኑር ይላል ቅዱስ ጳውሎስ በፊልጵስዩስ መልእክቱ። ከእናንተ መካከል እያንዳንዱ ከእርሱ ይልቅ ባልንጀራው እንደሚሻል ይቁጠር። ከኔ ወንድሜ ይሻላል ካላልክ፣ ትሕትና ከሌለ ጸሎት ሊሰማ አይችልም። እና ቅድስት አርሴማ ታማልደን ስንል እያከበርን ያለነው አርሴማን የሚመስለው ሰው እግዚአብሔር ማክበራችንን ይወቅ። እኛ መጸለይ ይገባን ስንል እኛ ጸሎት እናቆማለን ማለት አይደለም። ከእኛ ጸሎት ግን የጻድቃን ጸሎት የበለጠ ምን ይላል? ይሰማል። እኛ ግን ጸሎታችን እንዳይሰማ አንድ ችግር አለ። ምን? መልሱልኝ። ኃጢአት። እኛ ፊትህ ቆሜ ብጸልይ እንድትሰማኝ የሚያደርግ ነገር የለኝም ስንል የራሳችንን ሕይወት ስለምናውቀው። ኦርቶዶክሳዊነት ትህትና ነው ምዕመናን፣ ትህትና። ታስታውሳላችሁ ክርስቶስ ሌሊቱን ሙሉ አሳ ሲያጠምዱ ያደሩ ደቀ መዛሙርቱ ገና ሊጠራቸው እዚህ ሉቃስ ወንጌል ምዕራፍ 5 ላይ ወደ ገሊላ ባህር ወደ ጥብርያዶስ ባህር መጡ። ጴጥሮስና ጓደኞቹ አንድም አሳ አልያዙ። ከዛ ክርስቶስ መጣ፣ በእነሱ ታንኳ ቆሞ አስተማረ። አስተምሮ ሲጨርስ ስምዖን ሆይ እባክህ መረብህን ወደ ጥልቁ ጣልና አሳ አጥምድ አለው ክርስቶስ። ሲለው
ጴጥሮስ ምን አለ? ጌታ ሆይ ሌሊቱን ሁሉ ስንደክም አድረን አንድም ዓሣ አልያዝንም፣ ግን ስለ ቃልህ መረቡን እንጥላለን አለ። ስለምንም እዚህ ላይ ጴጥሮስን እናድንቀው። በእውነት ጴጥሮስ 50 ዓመት ነው ዓሣ ያጠመደው። ከ5 ዓመቱ ጀምሮ ለ50 ዓመት አጥምዷል። የ50 ዓመት የሥራ ልምድ ነው። ክርስቶስ እኮ 30 ዓመቱ ነው ገና። በ50 ዓመት የሥራ ልምድ ያለው ጴጥሮስ ዓሣ አጥምድ ሲለው ስለ ቃልህ መረቡን እጥላለሁ አለ። እኔ ጥርሴን የነቀልኩበት ሙያ ነው አንተ አትነግረኝም አለ። ከዛ ዓሣ ሲያጠምዱ ይገርማቸዋል፣ መረቡ ሊቀደድ ደረሰ፣ በዓሣ ተሞላ። ጴጥሮስ ይህን ጊዜው ደነገጠ። ምን እንዳስደነገጠው ታውቃላችሁ? በዚህ ትልቅ ባህር ውስጥ ዓሣ የቱ ጋር እንዳለ ካወቀ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከእኔ ተለይ አለው። እስኪ በሉ ኃጢአተኛ ነኝና ከእኔ ተለይ። አሁን ጴጥሮስ ክርስቶስን ናቀው ወይስ ራሱን? አንተ ፊት ቆሜ ለመናገር አይገባኝም። ስለዚህ የኛ ጸሎት ላይ በምን አንደበታችን እንጠራለን? ጌታ ሆይ ተጸልየን የምንሰማበት ሕይወት የለንም ስንል ለቅዱሳን ቀርበን ለክርስቶስ ርቀን አይደለም፣ ሕይወታችንን ስለምናውቀው ነው። እንዲህ አይነቱን ትሕትና ደግሞ ማን ይፈልገዋል? እግዚአብሔር ይፈልገዋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ስለሚል ጸሎታችን እንዲሰማ ትሕትና ያስፈልገናል። የቅዱሳንን አማላጅነት ማን ይፈልገዋል? አንድ ማሳያ ልንገራችሁና ወደ ሁለተኛው እመጣለሁ። እኛ የቅዱሳን አማላጅነት እንድንጠይቅ እግዚአብሔር እንደሚፈልግ የምታውቁት እዚሁ ወንጌል ላይ አንዲት ሴት ልጇ ታመመባትና ጌታ ሆይ ልጄን ፈውስልኝ ብላ ጮኸች። ጌታ ሆይ ልጄን ማርልኝ አለች። ደጋግማ ስትጮህ ኢየሱስ ግን ዝም አለ። ምን አለ? ለምኑ ምን ይላችኋል ብሎ ግን ዝም አለ። በጣም ደጋግማ ጮኸች፣ ልጄን ማርልኝ፣ ልጄን ማርልኝ። በጣም ጨዋታ ሲበረታ ደቀ መዛሙርቱ ረበሸቻቸውና ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። ከኋላችን ትጮኻለችና አሰናብታት አሉት። ክርስቶስ ዞር ብሎ አናገራት፣ የዚህችን ሴት ልጅ ወዲያውኑ ፈወሰላት ይላል። ክብር ምስጋና ይድረሰው አምላካችን። አሁን እኔ የምጠይቃችሁ ይቺ ሴት ልጄን ማርልኝ ብላ ቀድማ መጣ የጠየቀችው ለማን ነው? ለማን ነው? ክርስቶስ ምን መለሳ? ዝም አለ። እግዚአብሔር አንዳንዴ ዝም ይላል። እዚህ መሃል ተማሪ ሆኖ ያላለፈ የለም መቼስ። ትዝ ይላችኋል ትምህርት ቤት ፈተና ስንፈተን ምርጫ ላይ መልስ የለም የሚል ታውቃላችሁ? መልስ የለም ራሱ ምንድን ነው? አንዳንዴ እግዚአብሔር ይገርማችኋል መልስ የለም የሚልበት ጊዜ የእግዚአብሔር ዝምታ ከሰው ንግግር እኮ ይሻላል። ዝም አላት። ደጋግማ ጮኸች። ከሐዋርያቱ ጀርባ ስትጮህ ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉ። አሁን ምዕመናን እዚህ ያለነው ሁላችን ከቅድስት አርሴማ ጀርባ መተን እየጮኸን ነው። ጌታ ሆይ ከኋላዬ ይጮኻሉና አሰናብታቸው ትበልልን ቅድስት አርሴማ ለሁላችን። ይኸው ከበው መቅደሴን እየጮኹ ነው ከኋላዬ ይላሉ ቅዱሳን። ስለዚህ የመጀመሪያው የቅዱሳን አማላጅነት ያስፈልገው ባጭሩ እኛ ምን ስለሆነ ነው? ምን ነው ቅራላችሁ? ምን ስለሆነ? ሁለተኛው እንደገናችሁ ከኛ ልመና በሉስኪ የቅዱሳን ልመና ስለሚሻል። አሁን የኛ ልመና እውነት ልመና እስቲ ነው ሐቁን እናውራ። ጌታ ምን አለ? ለምኑ ምን ይላችኋል? አንኳኩ እሹ ታገኛላችሁ። ሶስት መስፈርትን የሰጠን ለጸሎት ሶስቱንም አናሟላ። እንለምናለን ግን አናንኳኳም። ማንኳኳት ማለት ምን ማለት ነው? በር ሄደህ አንዴ መተህ መመለስ አይደለም። ማንኳኳት ምን ያስፈልጋል? በደንብ መምታት አለበት። ጸሎት ማንኳኳት ሲሆን ነው የሚከፈትልን። እኛ እኮ ዛሬ የለመነው ልመና ነገር ተዋል። አቋም የለን፣ ትዕግስት የለን። ለምኑ አለና ምን ብሏል? አንኳኩ። እያንኳኳን ደግሞ አንዳንዴ ውስጣችን አይፈልገው። እየጸለያችሁ የማትፈልጉት ነገር የለም በመን አለ የለም። እኔ እዚሁ ልጠይቃችሁ፣ እዚህ ቤተ መቅደስ እዚህ ቤተክርስቲያን ያላችሁላችሁ ከዛሬ በኋላ ከኃጢአት ነፃ መሆን ኃጢአት አለመስራት ትፈልጋላችሁ? መልሱልኝ።
እውነት ትፈልጋላችሁ? በጣም ጥሩ ነው። ከኃጢአት መች መላቀቅ እንፈልጋለን። ለምንድን ነው ታዲያ ዛሬውን ንስሐ ገብተን ሥጋው ደሙን ማንቀበል? ብዙ ሰው እስቲ አሁን እዚሁ ቤተክርስቲያን ይዘጋና እዚሁ ንስሐ ገብታችሁ ሥጋው ደሙ ተቀበሉ ቢባል ምን ነው እግሬን በሰበረው ይላል። እንፈልጋለን አንፈልግም። እየፈለግን የማንፈልገው ነገር አለው። ለምኑ፣ አንኳኩ፣ ከዛ እሹ አለ። ውስጣችን አይሻው። ጌታ ሆይ ገና ከኃጢአት ፍቅር አልተላቀቅኩም፣ እባክህ ከራሴ አድነኝ ብላችሁ ጸልዩ። ከራሴ በምስኪ አድነኝ። አዎ ለእኔ አሳልፈህ አትስጠኝ። ውስጣችን እኮ አይፈልግም መዳን። ልትድን ትወዳለህ እኮ መባል ያለበት ለእኛ አይነቱ መጻጉ ነው። ውስጣችን አይፈልግም። ስለዚህ ጸሎታችን በጣም ደካማ። የቅዱሳን ጸሎት ግን ከኛ ጸሎት ይሻል። እኛ ብንጸልይ ስለት ሲነገር አሰሙ። ውጭ ሀገር ለመሄድ ፈልጌ ፕሮሰስ ስለተሳካልኝ፣ ስራ የለኝም ነበር ስራ አገኘሁ፣ ትዳር የለኝም ትዳር። አንድ ሰው ለንስሐ አብቃኝ ብዬ ነበር ብሎ ስለተሰጣችሁ ምላሴን ሰብስብልኝ ብዬው ነበር አፌን ስለሰበሰበልኝ የሚል ስለተሰጣችሁ ምድራዊ ልመና ነው የምንለምነው። አንድ የነፍሱ ነገር የሚለምን አንድም ሰው የለም። ስለዚህ ከኛ ልመና የማን ልመና ይሻል? የቅዱሳን ልመና። እነሱን ደግሞ የሚሰማው ለዛ ነው። ቅዱስ ጳውሎስ የተናገረውን ቅዱስ ዮሐንስ የተናገረውን አንድ ላይ ልንገራችሁ። እንደ ፈቃዱ ብንለምን ይሰማናል። እንደምን ብንለምን? ጸሎት የሚሰማው እንደ ፈቃዱ ከሆነ ነው። ቅዱስ ጳውሎስ ደግሞ ምን አለ? የፈቃዱን ምስጢር ለኛ አስታውቆናል አለ። ቅዱሳን ፈቃዱን ያውቃሉ በደንብ ጸሎት ስለሚችሉ የኛ ጸሎት እነሱ ሊጸልዩልን የበለጠ እንጠቀማለን። ገብቷችኋል አይደል? አንድ እሑድ ዕለት ይገርማቸዋል። አንድ ሽማግሌ አባት ሕፃን ልጃቸውን ይዘው ቤተክርስቲያን ይመጣሉ እና ሰንበቴ ቤት ይዘውት ይገባሉ። ዝክር ላይ ይገቡና ከዛ ቆሎ እየታደለ እያለ ሽማግሌ አንድ አባት ይመጡና ዝግን ይሉታል ለዚህ ሕፃን። አይ እኔ አልዘግንም እርሶ ዘግነው ይስጡኛል አለ። እንዴት አይነት ጨዋ ልጅ ነው ብለው ዘግነው ከሰጡት በኋላ ከነከናቸው። ተመለሱና ለምንድን ነው ዘግነው ይስጡኝ ያልከው ብለው ሲጠይቁት የእርሶ እጅ ትልቅ ስለሆነ ነው አለ። ምዕመናን ከኛ እጅ የቅድስት አርሴማ እጅ ይተልቃል አይተልቅም? እዚህ ላለነው ለሁላችን ቅድስት አርሴማ በትልቅ እጇ በረከት ዘግና ለሁላችን ትስጠን። በእውነት የቅዱሳን ጸሎት ለኛ ከኛ በላይ ይጠቅማል አይደለም? ስለዚህ የቅዱሳን አማላጅነት ያስፈልጋል አያስፈልግም? ስንት ምክንያት ነገርኳችሁ። አንደኛ እኛ ምን ስለሆነ፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል። እኔ በጣም ትንሾቹን ምክንያቶች ለነገርኳችሁ። ሶስተኛ እግዚአብሔር በቅዱሳን መማለድ ይፈልጋል። በቃ ካለ አለ ነው። የት ነው ያለው? መጽሐፍ ላይ ነው። የት ነው ያመጣው? እግዚአብሔር እኛ ሄደን ቅዱሳንን አማልዱን እንድንል ይፈልጋል። ኃጢአተኞች ወደ ጻድቅ ሰው ሄደው ጸልይልን እንዲሉ ይፈልጋል። ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል። የት? መጽሐፍ ቅዱስ ላይ ኦሪት ፍጥረት ምዕራፍ 20 ላይ ቤት ስትገቡ አንብቡት። በትዳር ጉዳይ ሁሌ ስማቸው የሚነሳ ባልና ሚስት አሉ፣ አብርሃምና ሳራ። አብርሃም ይገርማቸዋል፣ ሚስቱ በጣም መልከ መልካም ነበረች ሳራና እሷን ፈልገው ሰዎች እንዳይገሉት ፈርቶ ሚስቱን እህቴ ናት ብሎ ያስወራ ነበር። እህቴ ናት ይል ነበር እና የጌራራ ንጉሥ አቤሜሌክ የሚባል ንጉሥ የአብርሃምን ሚስት ሳራን ያያትና ይወዳት። እቺ ማናት ብሎ ሲጠይቅ የዚያ አብርሃም የሚባለው ሰው እህቱ ናት ብለው ነገሩት። ነው አለ። አዎ በሉ አስመጡልኛልና አስመጥቶ ሊያገባት ወዷታል። በሉ ደንገጥሮች መደበ፣ አስጊጧት፣ አሳምሯት፣ ደህና ልብስ አለብሷት፣ ነገ አገባታለሁ። እሷ ድንኳን ተደኩኖላት ትሞሸራለች። ምስኪን አብርሃም አይኑ እያየ ሚስቱ ልታገባ። ይህ ሁሉ ሲሆን ማን ይመለከታል? ሌሊት ላይ የጌራራ ንጉሥ አቤሜሌክ እግዚአብሔር በደዌ መታው ይላል። ሰውነቱ አበጠ፣ ተቆጣ፣ ሰውነቱ ቆሳሰለ። ከዛ እግዚአብሔር አናገረው፣ እንዳትነካት የነቢዩ የአብርሃም ሚስት ናትና እንዳትነካት። አረ ጌታ ወይ እኔ የማውቀው ሚስቱ መሆኗን ሳይሆን ምን መሆኗን እኮ ስላላወቅማ ነው የምነግርህ አለ እግዚአብሔር። አውቀህ ቢሆንማ ቀጣህ ነበር። ስላላወቅህ ነው የምነግርህ። ነገውኑ ወስደህ መልስለት።
አብርሃም ስላንተ ይጸልይልህ ያን ጊዜ ይቅር እልሃለሁ አለ እግዚአብሔር። እስኪ በሉ አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? ማን ያለው እንደዚህ? ምን እናድርግ ታዲያ? ልብ አድርጉ። የጌራራ ንጉሥ ያንን ሌሊት ቃል በቃል እያናገረ ያለው ማንን ነው? ማንን ነው? አይደለም እንዲህ ተራርቀን ቀርቶ ምዕመናን ሌሊቱን ሙሉ እግዚአብሔር ሲያናግራችሁ ቢያድር ራሱ የቅዱሳን አማላጅነት ያስፈልጋል አያስፈልግም? ያስፈልጋል። ሂድና ለአርሴማ ንገራት፣ ቅድስት አርሴማ ትለምንልህ ይላ። እንኳን እንዲህ ተራርቀን ሌሊቱን ሙሉ ቢያናግረን እንኳን የቅዱሳን ምልጃ ያስፈልጋል አያስፈልግም? ያስፈልጋል። አንድ ሌላ ልጨምርላችሁ። ጻድቁ ኢዮብን ታውቃላችሁ? ሰይጣን እግዚአብሔር ፊት ቆሞ ከሶ መጀመሪያ ሀብቱን አጠፋበት። ቀጥሎ መጀመሪያ ልጆቹን ገደለ፣ ከዛ ሀብቱን፣ መጨረሻ ላይ ደግሞ ሚስቱን ማነው ጤናውን ከራስ ፀጉር እስከ እግር ጥፍሩ በቁስል መታ። የኢዮብ ጓደኞች መጥተው 3 ጓደኞቹ በጣም ይገርማቸዋል። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስመሰን የምንመጣ ሰዎች አሉ። እንደው ዝም ብሎ እግዚአብሔር ይማር ማለት እየተቻለ በሽተኛውን ሄዶ ሆድ አስብሶ የሚመጣ ሰው። አንዳንድ ሰው ሄድና በሽተኛውን ምን በዚህ ዘመን እኮ በቃ ታሞም መነሳት ቀርቷል ይላል። ወዳልኩ ይባላል። እስቲ ዶክተር በቁስል ላይ ጥስጣሴ ጨምሩበት ኢዮብን መከራ ሳይመት እና እግዚአብሔር በዚህ አዘነ። አዝኖ ምን እንዳለ ታውቃላችሁ? እንደ ባሪያዬ እንደ ኢዮብ መልካም ንግግር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል አላቸው። 7 ወይፈን እና 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ኢዮብ ስለናንተ ይጸልያል፣ እኔም ይቅር እላችኋለሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እስኪ በሉ ኢዮብ ስለናንተ ይጸልያል፣ እኔም ምን እላችኋለሁ። ማን ያለው? ስለዚህ የቅዱሳንን ምልጃ እግዚአብሔር ይፈልጋል አይፈልግም? ለምን? ኃጢአተኞችን ወደ ጻድቃን ሲልክ አየን። ይብቻለ ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል። እኔ በጣም የምወደው አንድ የመጽሐፍ ቅዱስ ጥቅስ ልንገራችሁ። ዘጸአት 32 ከቁጥር 32 ላይ ቤት ስትገቡ አንብቡት። በጣም የሚገርም ታሪክ ነው። እግዚአብሔር እስራኤላውያንን ከግብፅ ባርነት የኤርትራን ባህር ከፍሎ ካሻገራቸው በኋላ ጣዖት ማምለክ ሲጀምሩ 50 ቀኑ አልሞላቸው፣ መታገስ አቃታቸው እና ጥጃ ሰርተው ከወርቅ ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው መስገድ ጀመሩ። ይህንን ሲያደርጉ ሙሴ 40 ቀንና 40 ሌሊት ጾሞ ከእግዚአብሔር ጋር ተነጋግሮ ጽላት ተቀብሎ ታቦት ውስጥ የሚቀመጠውን ጽላት ተሸክሞ ይመጣል። እነሱ እዚህ ጥጃ አቁመው ይሰግዳሉ፣ ሙሴ እዛ ታቦት ይቀበላል። ከዛ እግዚአብሔር ሙሴ ጉዱን አንሰማም፣ እስራኤል ጣዖት እያመለኩ ነው፣ እግዚአብሔር ሁሉን ያውቃል አያውቅ? ሙሴ ሆይ ሕዝብህ በድለውኛልና ነው ይላል። ምን በድለውኛል? ሕዝቡ የማን ሕዝብ ነው? አኩርፎ እኮ ነው ተቀይሞ። ልክ አሁን አባት እንዴት ነው ልጁ ሲያናድደው ይሄ ልጅሽን ስነስርዓት አታስይዡ ይላል አይደል? ልጁ የማን ነው? ልክ እንደዛ እግዚአብሔር አርቆ ተናገረ። ሕዝቤን ልቀቅ ብሎ ነፃ ያወጣውን ሕዝብ በድሎኛል። ይህንን ሕዝብ አየሁት፣ አንገተ ደንዳና ሕዝብ ነው አለ። አንገቱ የደነደነ ሰው ወደኋላ ዞሮ ማየት እንደማይችል ትናንት ያረኩላቸው ነው ውለታ ረሱን አንቀ። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኛል ወይ? እኔ በጣም ይገርመኛል ይሄ ቃል። እስቲ ከኔ ጋር በሉ አጠፋቸው ዘንድ። አይ በሉ እንጂ ተወኝ። ማንም ይለው ለማን? አሁን ሙሴ የእግዚአብሔርን እጁን ይዞታል። ተወኝ ላጠፋቸው ነው። አንተም በሌላ ሕዝብ ላይ መሪ አድርጌ ሾምሃለሁ። እንደው እነሱ ከጠፉ ስልጣኔ ምን ይሆናል እንዳንተ። እኔ ሌላ ሕዝብ ላይ ሾምሃለሁ፣ አጠፋቸው ዘንድ ተወኝ አለው። ሙሴ ምን አለ መሰላችሁ? ጌታ ሆይ ለእኛ ሳይሆን ለስምህ ብለህ ማረናል። ሕዝቡን ከግብፅ አውጥቶ በረሃ ላይ ፈጃቸው ብለው አሕዛብ ስምህን ቢያጠፉስ ለእኛ ብለህ አይደለም፣ ለስምህ ብለህ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማልክላቸውን ቃል ኪዳን አስብ እንጂ እነሱን ከምታጠፋ እኔን ከሕይወት መጽሐፍ ምን በለኝ ደምስሰኛ። እግዚአብሔርም ለሕዝቡ ሊያደርግ ከነበረው ጥፋት ራራ፣ ይቅርም አላቸው ይላል። ይቅር ይበለን ሁላችንም። አሁን እኔ የምጠይቃችሁ እሺ አመስሉ
እግዚአብሔር እስራኤልን ማጥፋት ከፈለገ ለምንድን ነው ለሙሴ መጥቶ ቢነግረው? ሙሴ እግዚአብሔርን ማዘዝ ይችላል አይችልም አይደል? ለምንድን ነው የሚያማክረው ለሙሴ? ምን እንዲያደርግ ነው? እንዲጸልይ። ለኛ እኮ እንደዚህ አይነት ነገር አያማክርም። አሁን እግዚአብሔር መጥቶ እስቲ እገሌላ አጠፋው ነው ምን ይመስልሻል ቢላችሁ ምን ነው ትይ? ወይ ጌታ ሆይ አንተንም አማራራችሁ ላንተም ከበደህ እንደው እሷን ካጠፋ በነካጅ ከምትመለስ በዛው ነገሌንም ጨምሮ ነው። ለኛ እንደዚህ አይልም። ሙሴ እንግዲህ አቋል ልቡን ልክ አባት ዱላ ይዞ ይሄን ልጅሽን ልገለው ነው ይላል። ዝም ብሎ ለምን አይገለውም? ተው እንዲባል ነው። እግዚአብሔር በቅዱሳኑ ራሱ ይገላገላል። አጠፋቸው ዘንድ ተወኝ አለው። ማራቸው ሲለው ግን ደስ ብሎት ማራል። እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? ይፈልጋል። በጣም ይገርማቸዋል። እግዚአብሔር ቅዱሳን አላማልድ ካሉ ይከፋዋል ይላል መጽሐፍ ቅዱስ። እኔ ጥቅስ ብቻ ነው ነግሬያችሁ ጎርዶ ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 15 ኢሳይያስ 59:15 ላይ እግዚአብሔር በምድር ወደሚኖሩት ሰዎች ተመለከተ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተከፋም ይላል። ምን አለ? ይከፋዋል። እግዚአብሔር እንደው አንድ አማላጅን ይጥፋ ብሎ ይከፋዋል። ቅዱሳን ሲያማልዱ ደስ ይለዋል፣ ይሸልማቸዋል። ካላማለዱ ደግሞ ይቀጣቸዋል። ነቢዩ ሳሙኤል ምን አለ? ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ከኔ ይራቅ። ከኔ ምን ይላል? ይራቅ። ቅዱሳን ምልጃቸው ካልተፈጸመ እግዚአብሔር እንደበደሉ ነው የሚቆጠረው። ካማለዱስ የእነሱ ክብር እየጨመረ ይመጣል። ቅድም ለሶስት ጓደኞቹ ጸለየ ያለው ሰው ነበረ። ማን ነበር? ጻድቁ ኢዮብን ለጓደኞቹ በጸለየ ጊዜ እግዚአብሔር ሀብቱና ጤናውን መለሰለት ይላል። ቅዱሳን ለኛ ሲጸልዩ ጸጋቸው ክብራቸው ምን ይላል? ይጨምራል። ለምን መሰላችሁ? አሁን በእኛ ሀገር በባህላችን አንድ ሰው ሰውነቱ ምን ሲሆን ነው ተስማማው የሚባል? መልሱልኝ። ሲወፍር አማረበት ይባላል። አንድ እጁ ብቻ ነው ፍርስ፣ አንድ እጁ ብቻ ወይ አማረበት ይባላል። አበጣ ወይ እግዚአብሔር ይማረ ጸበል ዚያር ሲማለ እንድምጥታል። ስለዚህ ውፍረቱ ፕሮፖርሽናል መሆን አለበት። ሁሉ ሰውነቱ እኩል መወፈር አለበት። የቤተ ክርስቲያን ራስ ክርስቶስ ነው። የቤተ ክርስቲያን ራስ ማን ነው? እኛ የቤተ ክርስቲያን አካል ነን። ቅዱሳን ጤነኛው ወፍራሙ አካሎች ናቸው። እኛ ደግሞ ቁስለኛው የከሳው አካል። እነሱ እኛን ካልተንከባከቡ ቅድስናቸው ቅድስና ሊሆን አይችልም። ስለዚህ በቅዱሳን መማለድ እግዚአብሔር ይፈልጋል አይፈልግም? ሶስት ምክንያት ነገርኳችሁ። የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆነ፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል፣ ሶስተኛ ቅዱሳን ዳማልዱ ማን ይፈልጋል? እግዚአብሔር። አራተኛው ይገርማቸዋል። ቅዱሳን ስለኛ ባያማልዱም እንኳን ማለት እኛ የምንኖርበት ከተማ ውስጥ ከኖሩ አብረውን ስለኖሩ ብሎ ይምረናል እግዚአብሔር። ማን ያለው? መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 18 እኛ የምንኖርበት ከተማ ስለኖሩ ብቻ። ይህን የምታገኙት ሰዶምና ገሞራ በሚባሉት ከተሞች በተፈጸመው ታሪክ። ሰዶምና ገሞራ እንግዲህ እስካሁን ድረስ በስማቸው የተመዘገበ ኃጢአት አለ። እስካሁን ፓተንቱን የወሰደባቸው የለም። ግብረ ሰዶም ተብሎ የሚጠራ ኃጢአት፣ ሌላም ብዙ ኃጢአት አለባቸው። አንዱ ነው እና ሰዶምና ገሞራ በጣም እግዚአብሔርን ሲያማርሩት ላጠፋቸው ነው ብሎ በወሰነ ጊዜ በውኑ እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁን? አለ እግዚአብሔር። ለአብርሃም ሳልነግርማ አንዳች አላደርግም፣ ለአርሴማ ሳልነግርማ አንዳች አላደርግም ይላል እግዚአብሔር። እና ለአብርሃምማ ሳልነግር አላደርግም አለውና አብርሃም ሆይ ሰዶምና ገሞራ ኃጢአታቸው እስከ ሰማይ ወጣለች፣ ላጠፋቸው ነው ብሎ ነገር። አብርሃም ሲሰማ እውነትህን ነው አጥፋቸው አላለም። ጌታ ሆይ የምድር ዳኛ እንኳን በቀን ይፈርድ የለ ወይ? ቤት ስትገቡ አንብቡት። ምድራዊ ዳኛ እንኳን በቀን ይፈርድ የለ ወይ? አንተ የሰማዩ ዳኛ እንዴት እንዲሁ ዝም ብለህ ጨክነህ ትፈርዳለህ? እንደው ሰዶምና ገሞራ ከተማ ውስጥ ማለት ልክ አዲስ አበባና አዳማ እንደማለት ትልልቅ ከተሞች ነው እና በሰዶምና በገሞራ 50 ጻድቃን ቢኖሩስ አብረን እንታጠፋቸው ነው?
እንደው ለነሱ ስትል ለ50 ስትል ከተማውን ይቅር አትልምን? ይህማ ካንተ ይራቅ አለው አብርሃም። እግዚአብሔር ምን አለ? ሰዶምና ገሞራ ውስጥ 50 ጻድቃን ካገኘው ከተማውን ለነሱ ስል ምን እላለሁ? ሰማ አልሰማው? ሰማው። አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቅ ላይኖር ይችላል። እንደው ጌታ ሆይ ይቅርታ አድርግልኝ፣ እንደው አንዴ ጀምሬያለሁ 5 ቢጎንስ ስንት ቢጎንስ ስንት ቢሆኑ ማለት 45 ካገኘው እምራለሁ አለ። 2 እንደው እግዚአብሔር ወይ መቼስ አንዴ ጀምሬያለሁ ይቅር በለኝ፣ ድፍረት እንዳይሆንብኝ 40 ቢሆኑስ ለ40ው ይቅር እላለሁ አለ። ስንት ግን 3 ጌታ ወይ እኔ አፈር ነኝ አመድ ነኝ ትቢያ ነኝ ይቅር በለኝ 30 ቢሆኑስ 30 ካገኘው ይቅር እላለሁ። እንደው የመጨረሻ 20 ቢሆኑስ ለ20ውስ እምራለሁ። እንደው አንተ መሐሪ ነህ ድፍረት አታርግብኝ፣ አንዴ መነጋገር ጀምረናል። የመጨረሻ ያለ አብርሃም 10 ቢሆኑስ ለ10ው ይቅር እላለሁ አለ። 6 ጊዜ እምራለሁ አለ እግዚአብሔር። ቅዱሳን አይደለም ለምነው እኛ ያለንበት ከተማ ከኖሩ ለነሱ ብሎ እግዚአብሔር ምን ይለናል? ይምረናል። የቅዱሳንን ቁጥር በከተማችን ያብዛልን። እንግዲህ አዲስ አበባ እስካሁን የቆየችው 10 ጻድቃን ኖረው ማለት እንጂ መቼስ ኃጢአታችን ከሰዶምና ከገሞራ ከበለጠ ቆይቷል አይደል? ምን ያልተሰራ ኃጢአት ስንጨራረስ አይደል ምን ብሎ ምንም እኮ ያላረግነው ኃጢአት የለም። ግን ምን ሆናል? እስከ 10 ጻድቅ አብርሃምን ስንት ጊዜ ይሻለው እግዚአብሔር? 6 ጊዜ። ምናልባት አሁን 10 ብሎ አብርሃም ሲያቆም እርግጠኛ ነኝ እዚህ መሀል ያለ ሰው ከ10 ትንሽ ዝቅ ቢል ኖሮ አብርሃም ብሎ ያሰበ ይኖራል። 6 የማራውን ትተህ አሁን እሱ ላይ እንደው ምን አይነት ነው? ግን ይሁን። ለምንድን ነው አብርሃም 10 ላይ ያቆመው? እግዚአብሔር በአንድ ከተማ እስከ 10 ጻድቅ ካገኘ እነዚያን ጻድቃን ይምራል። ለከተማው ለነሱ ሲል ይምራል። ከ10 ካነሰስ 8 9 ከሆኑ እነሱን አውጥቶ ከተማውን ያጠፋል። በምን አወቅን? በኖህ ዘመን ነው። ኖህ ሚስቱ 3 ልጆቹ የ3 ልጆቹ ሚስቶች 8 ሰው አውጥቶ ዓለምን በጥፋት ውሃ ምን አደረገ? አጠፋ። ወለድ ብሎ 3 4 ቢገኝስ 4ቱን አውጥቶ ከተማውን ያጠፋል። በምን አወቅን? ከሰዶምና ከገሞራ ሎጥን ሚስቱን ከ2 ሴት ልጆቻቸው ጋር 4 ሰው አውጥቶ ከተማውን አጥፍቶ የመጨረሻ ጣራው 3 ነው። 3 ጻድቃን ካሉ እነሱን አውጥቶ ከተማይቱን ያጠፋል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ በአንድ ከተማ ላይ ላጠፋት ብፈልግ በዚያች ከተማ ኖህ፣ ኢዮብና ዳንኤል ቢገኙ ይላል። 3 ጻድቃን ካገኘው እነሱን አወጣለሁ ከተማውን አጠፋለሁ እንጂ በእነሱ ከተማውን አላድንም። ከ3 ካነሰስ 2 1 ከሆኑስ ለኃጥአን የመጣ ለጻድቃን ይተርፍ። እግዚአብሔር የቅዱሳንን ቁጥር በከተማችን ያብዛል። አይገርምም? ሰዶምና ገሞራ 10 ጻድቅ እንኳን የለም። እንደው ጻድቅ እንኳን የለም። ለነገሩ እነሱ መውለድ ትቶ ሌላ ስራ ላይ ነጥ ቤት ነው። እግዚአብሔር ለምንድን ነው ግን እኛ ከተማ ላይ ስለኖሩ ብቻ ብሎ የሚምረን? እንዴ አብሮ ባኖረ ነው እንዴ ቤት ባከራየ ነው እንደሚዳ ነው ልትሉ ትችላላችሁ። ምክንያት አለ። ራሱ ነግሮናል። ትንቢተ ኢሳይያስ ምዕራፍ 65 ላይ ከቁጥር 5 ጀምሮ ራሱ እግዚአብሔር በምሳሌ ነገረን። አንድ ሰው የወይን አትክልት ቢተክል አለ የተከለው ዛፍ ፍሬ አላፈራ ቢለው በቃ ልቁረጠው ብሎ ዛፉን ሊቆርጥ መጥረቢያ ይዞ ሊቆርጠው ሲሄድ የወይን ዘለላ ትንሽዬ ዘለላ አፍርቶ ቢያገኝ ይቆርጠዋል? ለምን? ምን ሊል ነው ብሎ ሊያፈራ ነው ብሎ። ወይን በዘለላው በተገኘ ጊዜ ሊያፈራ ነው ተብሎ ይቅር እንደሚባለው አለ ስለ ቅዱሳን ሲል እንደዚህ ያደርጋለሁ። እናንተ መሃል ጥቂት ጻድቃን ካገኙ ይህች ከተማ ልታፈራ ነው ብዬ ስለ ጻድቃኑ ስል እናንተን እምራችኋለሁ አለ። ቅዱሳንን በከተማችን ያብዛልን። የመጨረሻ 1 ነጥብ ነግሬያችሁ አበቃለሁ። የቅዱሳን አማላጅነት በመጽሐፍ ቅዱስ በዚህ መልኩ ነው የተጻፈው። እኔ አንዳንዴ 2 መጽሐፍ ቅዱስ የምናነብ ይመስላል ከሰዎች ጋር ብንጨቃጨቅበት ልክ ማለት። እንግዲህ ምን እናደርጋቸው? እነዚህን ሁሉ ጥቅሶች ለቅመን ልናወጣችን ነው። እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? ይፈልጋል። ይህን ስትሏቸው ሰዎች ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ጥያቄ የሚያነሱ ጎረቤቶቻችን
መጀመሪያ እስቲ ቅዱሳን ያማልዳሉ የሚል ጥቅስ ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚል ሰው ገጥሟቸዋል? ያቃ እንዲህ ሲሏችሁ ምንም ዕውቀት የሌለው ሰው ከሆነ ይፈራና ወይ ይጣላል ወይ ደግሞ ይጠራጠራል ሃይማኖት። እችን ሲያውቁ ብዙ ነገር ብለው የበለጠ ያስወጡታል። ትንሽ የሚያውቅ ሰው ግን እንዴ አብርሃም ለሰዶምና ለገሞራ ቆሞ አማልዶ ወይ ሙሴ እስራኤልን አማልዶ ይቀራስ ብሎ የለ ወይ እንዲህ የለ ወይ ብሎ ደፍሮ ሲጠቅስባቸው እኛ እኮ አያማልዱም አላልንም ይላል። አያማልዱም አላልንም ብለዋል። ይቀዩምታ አባቶቻችን ይላሉ መናፍቅ ወራጅ ዋስ ወስደው ድሮም ወደ ታች ሰፈር መሄድ ፈልግ ነበር ይላል። ትራንስፖርት አገኙ ይላል። ፈልጎ አልወሰዱም። እና መጀመሪያ የለም መጽሐፍ ቅዱስ ላይ እስቲ ቅዱሳን ያማልዳሉ አማልዱ ይላል ወይ ሞልቶ ስለናንተ ሲያማልዱ ይናፍቋቸዋል እያለ ቅዱስ ጳውሎስ ምልጃ እንዲደረግ እናዛለን እያለ ሞልቶታል መጽሐፍ ቅዱስ። ይህን መጥቀስ ስትችሉ ግን ጥያቄዋን ቀየር ያደረጓትና እኛ እኮ አያማልዱም አላልንም ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። ይሄ እንግዲህ በአዲሱ ሪፎርሜሽን የመጣ ጥያቄ ነው ማለት ነው። መጀመሪያ አያማልዱም ነበር ስትጠቅስባቸው ደግሞ በህይወት እያሉ ነው እንጂ ከሞቱ በኋላ ምን አይሉ አያማልዱም ሲሉ አልሰማችሁ አላችሁ? ሰምታችኋል? አልሰማችሁ? አዎ በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ለሚለው እኔ መልሱን ነግሬያችሁ ወደ ቤታችሁ ትሄዳላችሁ። ከመልሱ በፊት ግን ትንሽ ጥያቄውን ማድረቅ ፈልጋለሁ። በእነሱ አስተሳሰብ ሰው ከሞተ ምን አይሉ ካልሞተስ መልሱልኝ። ካልሞተ ምን ይላል? ሚካኤል ይሞታል? ቅዱስ ገብርኤልስ? ስለዚህ ምን ይላሉ ማለት ነው? መላእክቱ ክብር ምስጋና ይድረሳቸው ሁሉም ያማልዳሉ። በቃ ምልጃ የሚከለክለው ሞት ከሆነ አርሴማ ለኛ አይተውልን፣ እነሱ ገብርኤል ሄደው አማልደን ይበሉት። አይሞትም ቅዱስ ገብርኤል። መላእክት ይሞታሉ? አይሞቱም። ሁለተኛ ግን አሁን እኛ ቋሚ ሆነን ቅድስት አርሴማ ሞተች ስንል አናፍርም? አሁን ከኔና ከአርሴማ ማን ሊሞት? እንደው ዓለም አፈራችን ማለት አንተ ቋሚ ሆነ አርሴማ ሞታ እስቲ ደው ዝም ብለህ ስማው ለራስ። ቅዱሳን ቢሞቱ ሕያዋን ናቸው። ኃጢአተኛ ደግሞ ቢኖርም እንደሞተ ነው የሚቆጠረው። ክርስቶስ ምን አለ? እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አለና ምን አለ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። የማይማ አብርሃም ሞቷል አልሞተም? ይስሐቅስ ያዕቆብስ? የአብርሃም የይስሐቅ ያዕቆብ አምላክ ነኝ ካለ በኋላ የሙታን አምላክ አይደለሁም የሕያዋን አምላክ ነኝ። ቅዱሳን ሞተው ሕያዋን ናቸው። ኃጢአተኞችስ ኖረው ሞተዋል። አንዱ ሰውዬ ና ተከተለኝ አለው ክርስቶስ። እኔ ቆይ እናቴን ቀብሬ አባቴን ቀብሬ ልምጣ አለ ሲለው ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። የሞቱ እናትን የሞቱ አባትን እንዲቀብሩ የሞቱ በህይወት እያሉ በቁም የሞቱ ዘመዶች ይበቃሉ። ኃጢአተኛ ሰው ቢኖርም እንደሞተ ነው። ቅዱስ ጳውሎስ ምን አለ ስለ ባልቴት ሲያስተምር? ባሌ ሞተ ብላ ለዝሙት እድል አገኘ ብላ የምትደሰት ቅምጥል ባልቴት አለ በህይወቷ ሳለች የሞተች ናት። ኃጢአተኛ ቢኖርም ምን እንዳለ ነው? እንደሞተ ነው። ጻድቃን ደግሞ ቢሞቱ ሕያዋን ናቸው። ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉ የሚሻል ነው አለ። ቅድስት አርሴማ አሁን ያለችው ከማን ጋር ነው? ከክርስቶስ ጋር ነው። እዚህ ከኛ ጋር ሆና ለኛ ማማለድ ከቻለች ከክርስቶስ አጠገብ ስትሆን ምን አፏን ይዘዋል? ቅዱሳን ሞተውም ያማልዳሉ። እንደውም አባቶቻችን የጻድቅና የዶሮ ክብሩ ከሞተ በኋላ ነው። ዶሮ ክብሯ የሚጨምረው መቼ ነው? መልሱልኝ እስቲ። አሁን ሳሎን ውስጥ ዶሮ ብትገባ ምንድን ነው የምትለው? እሺ ብላለች። ከታረደ በኋላ እሺ ብለን እሺ ነው የምትሉት አይደል? አበሻ እንዴት ዶሮ እንደሚያከብር ታውቃለህ? በህይወት ያለች ያዋረድናትን ዶሮ ስትሞት ግን ከበናት። እንደው በእውነት እኔ የማዕድ ጸሎት የማያደርጉ ሰዎች ራሱ ዶሮ ከተሰራ ይጸልያል። እንደው ለዚህ ያደረስከኝ ማን ነኝ ብለው አክብረን የምንበላት የናቅናትን ዶሮ እናከብራታለን። መቼ? ቅዱሳን ክብራቸው ሲሞቱ እዚህ ተልከስክሶ አጥንታቸው ተዋርደው የሞቱ ሰማዕታት በሰማይ ክቡር አላቸው። ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን
ካህናት። ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም፣ ቅዱስ ዮሐንስ ግን አያቸው። የዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። አምስተኛው ማኅተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል። አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብፅ የታረዱትን፣ ኢራቅ ውስጥ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከ መቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው የቆመ ሰው ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር አገሩን በጠበጡት። አይሰሙም አይለሙም ብሎ እንዴት ነው የማይሰሙ? እሱም ሰምተዋል፣ እንኳን ከክርስቶስ አልተገበሉ ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፋ። ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለእነማ? ለሰማዕታት። ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተ ክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድን ነው የለበሱት? ነጭ ልብስ። መላእክትን መስለዋል። ቅድስት አርሴማ አሁን ቆማ እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ? እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ነው። ገና የሚቀር ሰማዕታት ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቅዱሳን ስለኛ ያማልዳሉ። ስለኛ ሲያማልዱ ይናፍቁናል። ቅድስት አርሴማ ትናፍቃችኋለች። ክርስቲያኖች በናፍቆት ነው የምታስበን። እዚህ ቆሞ መቅደሷን ከቦ እየጸለየ ያለውን ሰው እስከ መቼ አትፈርድለትም ብላ ክርስቶስ ፊት ቆማ ትጸልያለች። ለሁላችን ትጸልይልን፣ ታማልደን።